ፐርፌክት መቼም አንሆንም። መቼም እንደማንሆን እናውቃለን። ማንም ሰው ፐርፌክት ሊሆን አይችልም። ግን you aim for perfection ፐርፌክት ለመሆን እሞክራለሁ። ለጨረቃ ኤም ማድረግ ይባላል። ጨረቃ ላይ አነጣጥርና ተኩስ፣ ከዛ ጨረቃዋን ብትስታት አንድ ኮከብ ትመታለህ የሚል አባባል። እንድትፈለጊ የሚያደርግሽ ብቃት ሊኖርሽ ይገባል። እኔ እለቃለሁ ስትይ መለቀቅ ፈልገሽ ነው። እሺ የምትባይ ሰው አትሁኝ። ሰዎችም ተሰብስበው ካከበሩሽ በፈለጉ ጊዜ ሊያወርዱሽ ይችላሉ። እግዚአብሔር ግን ካከበረሽ ማንም አያወርድሽ። ድምፃውያኖች ነበሩን፣ ዘፋኞች አይደል? አሁን ምንም ጥያቄ የለውም ጥላሁን ገሰሰ ኤክሰለንት ኦፍ ኤክሰለንት እንደነበረ በሙያው በድምፁ በስራው ከነበሩት ልቆ የወጣ ኤክሰለንት ኦፍ ኤክሰለንት እንደነበረ ምንም አያጠያይቅ። ግን ሌሎችም ነበሩ። በግሌ ኤክሰል አደርጋለሁ። ከሌሎች ኤክሰል ካደረጉ ሰዎች መካከል ደግሞ ኤክሰለንት ኦፍ ኤክሰለንት ይኝ ደግሞ እወጣለሁ ማለት ነው። ስለዚህ ልቆ መውጣት ነው፣ ኳሊቲ ነው፣ በጣም ደስ የሚል ነው። ቢ ዘ ቤስት ቨርዥን ኦፍ ዮርሰልፍ ይባላል። አሁን ልብስ ሰፊ ከሆነ ቤስት ልብስ ሰፊ ነው። በቃ ልብስ ሰፊ ነው፣ ግን ቤስት ልብስ ሰፊ ነው። ሼፍ ከሆነ ቢ ዘ ቤስት ሼፍ፣ የመጨረሻው ምርጡ ሼፍ ይሁን። በዛ በተሰማራበት ነገር ነው። ከዛኛው ከሐኪሙ ጋር አይደለም የሚወዳደረው። ሼፉ ቤስት፣ ጋዜጠኛ ከሆነ ቤስት ጋዜጠኛ ይሁንና የራስሽን ቤስት መሆን ነው። ኤክሰለንስ ማለት የራስሽን ቤስት በማንነትሽ ራስሽን አጥርተሽ አሳድገሽ አልቀሽው መገኘት፣ በስራሽ ደግሞ በሙያሽ ልቀሽ መገኘት፣ ይሄ ኤክሰለንስ ይባላል። በራስ ሙያ ጫከፍ አድርጎ ማውጣት ነው። ግን ተመልካች ሊያወዳድር ይችላል። ለምሳሌ የዓመቱ ምርጥ ተዋናይ፣ የዓመቱ ምርጥ ጸሐፊ ብሎ ሰዎች ያወዳድራሉ አይደል? አንቺ ግን ለመወዳደር አትሰሪም። አንቺ የራስሽን ሪካርድ ነው የምታሻሽው እና ያንን ነው የምታደርጊው። አሁን በተማሪዎች ምሳሌ እንውሰድ። እኔ ለተማሪዎች ብነግራቸው የምትችውን ሁሉ አጥኚ፣ የምትችውን ሁሉ አጥኚ፣ የመጨረሻ ጥረት አድርጊ። ግቢና ፈተናው የምትችውን ያህል ሰሪው። ከዛ በኋላ 22 ከ30 ብታገኝ ኢትስ ኦኬ፣ 20ኛ ከ30 ተማሪ ብትወጪ ኢትስ ኦኬ። ግን ያንቺ ምን አድርጋሻል? የራሷን የመጨረሻ የምትችለውን ነገር ግን አድርጋለች። ስለዚህ ከራስ ጋር የሚደረግ ነው። ተመልካቾች ግን ሊያወዳድሩ ይችላሉ። ቅድም ደግሞ ያነሳሽው ፐርፌክሽን አለ። ፐርፌክት መቼም አንሆንም። መቼም እንደማንሆን እናውቃለን። ማንም ሰው ፐርፌክት ሊሆን አይችልም። ግን you aim for perfection ፐርፌክት ለመሆን እሞክራለሁ። መቼ ፐርፌክት አልሆንም አውቃለሁ። ፐርፌክት ለመሆን ስሞክር ግን ኤክሰለንት ሆናለሁ። መንገዱ ላይ ጣራው ነው አይደል? ፐርፌክሽን እኛ ልናሟለው እንጂ ሰው ልጅ ሊያሟለው አይችልም። ግን ፐርፌክት ለመሆን ስሞክር ግን ይሄድና ኤክሰለንት ግን እሆናለሁ። ለጨረቃ ኤም ማድረግ ይባላል። ጨረቃ ላይ አነጣጥርና ተኩስ፣ ከዛ ጨረቃዋን ብትስታት አንድ ኮከብ ትመታለህ የሚል አባባል አለ እና ኤክሰል ለማድረግ እንሞክራለን። ፐርፌክት ለመሆን እንሞክራለን። አንችልም ፐርፌክት መሆን። ፐርፌክት ለመሆን በምናደርገው ጥረት ግን ልቀን ግን እንገኛለን እና እኛ ከሌሎች ለመብለጥ አይደለም የምንሞክረው፣ ከራሳችን ጋር ነው። ራሳችንን ለማውጣት ነው የምንሞክረው። ሰዎች ግን አወዳድረው ያንን ሊያደርጉ ይችላሉ። በአንድ ነገር ችሎታሽ በጣም የሚያስከብርሽ አይነት ችሎታ መያዝ ማለት ነው። የአሁኗ መኪና የላትም። በፊት ግን ሌሎች መኪናዎች አሉ። ካርብሬተር ያለ የሚባል የመኪና አካል አለ። አይ ቲንክ ፊውሉና አየርን የሚደባልቅ ነው በነሱ ሙያ። ካርብሬተር ሰርቪስ ይደረጋል። ካርብሬተር ሰርቪስ ሲደረግ እዛታች ወዴት ነው? ወደ መካኒሳ ሰመረ ጋራዥ ይባላል። ሰመረ የሚባል ሜካኒክ አለ። ሁሉም ሰው ካርብሬተር ለማሳደስ ሰመረ ጋር ነው የሚሄደው። ለምንድን ነው? በቃ ችሎታ ነው። ሌሎችም አሉ። ግን እኔም ማስታውሰው አሮጌ መርሰዲስ ነበረች። ሰመረ ጋራዥ ተብሎ ካርብሬተር ለማሳደስ ሰርቪስ ለማስደረግ እሱ ጋር ፈልጌ ይሄዳሉ። በቃ ይኸው ነው።
ለምን ብቃት እንድትፈለጊ የሚያደርግሽ ብቃት ሊኖርሽ ይገባል። ሙዚቃ ልታሰሪ ከፈለግሽ ማስተሪንግ ምናምን አበጋዝን ትፈልጊያለሽ። አበጋዝን ፍለጋ አበጋዝ ሽታይ መፈለግ ግድ ነው። በቃ ይችላል። ከሌለስ ትጠብቂዋለሽ። አንድ ወር ጠብቂ ቢልሽ ትጠብቂያለሽ። በሙያ በብቃት ተገኝቶ መገኘት ማለት ነው። የምትፈለጊ ምን አይነቱኝ መሰለሽ ጵንኤል፣ እኔ ለቃለሁ ስትይ መልቀቅ ፈልገሽ ነው። እሺ የምትባይ ሰው አትሁኝ። እንደዛ አይነት ሰው አትሁኝ። አንዴ አንቺማ ታስፈልጊናለሽ፣ በፍጹም መሄድ የለብሽም የምትባይ መሆን አለብሽ። ሼህ አላሙዲ ሲመጡ የተለያየ ቦታ ትልቅ ሰው ናቸው። እሳቸው ሲመጡ ይረበሻል አካባቢው። ለምንድን ነው? ብቃት አላቸው። እሳቸው ደግሞ ፋይናንሻል ብቃት አላቸው። በአንድ ጊዜ ህይወትሽን ለውጠው የሚሄድ ብቃት አላቸው። ፋይናንሻል ብቃት ስላላቸው ነው። ስለዚህ በብቃትሽ በችሎታሽ የምትፈለጊ መሆን ያስፈልጋል። ሰፈር ውስጥ ምጣድ የሚሰራው ሰውዬ፣ ምጣድ የሚሰራው ልጅ ተፈልጎ ተጠብቆ ነው እኮ የሚመጣው አይደል? በችሎታው ነው። ዲሽ የሚያስተካክለው ጎበዙ ልጅ፣ ያኛው በጣም የሚያስተካክለው ልጅ ተፈልጎ ነው። ናብየው 12 ሰዓት እመጣለሁ ብሎ 12 ተኩል ሆነ፣ እጠብቀዋለሁ እስከ 1 ሰዓት። ለምን? ጎበዝ ነው፣ ችሎታው ነው። ስለዚህ እጠብቀዋለሁ። እና እንደዚህ የምትፈለጊ መሆን ያስፈልጋል። አንድ ቀን በመገናኛ ጋር ሳልፍ ኤልሳ ቆሎ አለ፣ ከዛ ሰልፍ አለ። የተሰለፉት ለምንድን ነው? ኤልሳ ቆሎ ሊገዙ። ቆሎ አይደለም እንዴ? ቆሎ በቃ ሁሉ ቦታ ያለ አይደለም እንዴ? ልጅቷ ልቃለች፣ በቃ ኤክሰል አድርጋለች በስራዋና ስለዚህ ሰልፍ ተሰልፈዋል ኤልሳ ቆሎ ለመግዛት። በኋላ ስሰማ ይሄን ያህል እንዲሰጠኝ ብሰው ይሻማል ራሱና በሙያሽ የምትፈለጊ በጣም ሰዎች አጥብቀው የሚፈልጓት ሰው ሆነ። ኤክሰል አድርጊ። ስለዚህ ካፓቢሊቲ ብቃት ይሄ ነው። ነገሮችን በምታደርጊበት ጊዜ ሁሌ በስታተስኮ በተለመደው ብቻ ሳይሆን መለኛ ሆኖ መላ መፈለግ። ችግሮች በሚመጡበት ጊዜ ከመደንገጥ ይልቅ በቃ ድንብር ከማለት ይልቅ ቆሞ አስቦ አዲስ መንገድ የሚፈልግ ክሪኤቲቭ የሆነ ሰው መውጫውን የሚፈልግ ማለት ነው። አሁን እኔ የማስታወቂያ የሚሰሩ በጣም የሚገርሙ ማስታወቂያ የሚሰሩ በጣም ወዳጆቻችን በዛች ደቂቃ በሰከንዶች ውስጥ ብዙ ነገር ኮሚኒኬት ማድረግ አለባቸው። የህዝቡን ሳይኮሎጂ ማይንድ መድረስ አለባቸው። ህዝቡን ማሳመን፣ ፕሮዳክቱን ማስተዋወቅ ይጠበቅባቸው። በአንድ ደቂቃ አሁን የሆነ ነገር ስራ በኝ የሆነ ማስታወቂያ ስራ ብትይ በጣም ነው የምቸገረው። ምንድነው በዛች በአንድ ደቂቃ የምሰራው? እነሱ ግድች እንድች አድርገው ክሪኤቲቭ ሆነው ይዘውት የሚወጡት ማስታወቂያ ይገርማል። አድናቂያቸው ነኝ እኔ አሁን ለማስታወቂያ ስራ። በጣም የሚገርመኝ ነገር ሁሉ ሰው አብዛኛው ሰው ታላቅነትን ይፈልጋል፣ ግሬትነስ። አንድ ጊዜ የጌታ ደቀ መዛሙርቶች ተከራከሩ። ከኛ ማን ነው ታላቅ ብለው ተከራከሩ እና የሰጣቸው መልስ በጣም ይገርመኛል። የእናንተ ባሪያ አገልጋይ የሚሆን እሱ ታላቅ ነው አለ። ለካ መንገዱ እሱ ነው። ታላቅ መሆን ይቻላል። ታላቅ የምትሆኑት ግን እኔ ትልቅ ነኝ በማለት ሳይሆን አገልጋይ ሆኑ። ዝቅ ብላችሁ አገልጋይ ስትሆኑ ታላቅ ትሆናላችሁ አለ። ይሄ ፐርፌክት የሆነ መመሪያ ነው እና አገልጋይነት ያስፈልጋል። በቃ ራስሽን ሰርቫንት ማድረግ። አንድ እንትን ነበረን፣ ስብሰባ ነበረን፣ ውጭ ጉዳይ ሚኒስትር ፐብሊክ ዲፕሎማሲ የሚባል እና እዛ ከፐብሊክ ዲፕሎማቶች አንዱ ዶክተር ቶፊቅ ይመስለኛል ስሙ። በጣም ወዳጄ ነው፣ ፓርላማም አባል ነው። እና አሁን እንደዚህ ተሰብስበን ቁጭ ብለናል አይደል? ልክ አንድ ሰው ሲመጣ፣ ያረፈደ ሰው ሲመጣ ብድግ ይልና ሄዶ ውሃ ያመጣና ፊቱ ቁጭ ያደርጋል። ከዛ ተመልሶ ቁጭ ይላል። አሁንም ሌላ ሰው ሲገባ ብድግ ይልና ሄዶ ውሃ ያመጣና ያስቀምጣል ፊቱ። እና ሁሌ ሳየው ይገርመኝ ነበር። እና ሻይ ላምጣ ምናምን ይላል። ሰርቨንት ሁድን የምታየው እንዲህ ተሰብስባችሁ ተነስታ እስቲ ሰርብ ልታረግሽ የምትፈልገው ጓደኛሽ እሷ ሰርቫንት ሁድ አላት። አገልጋይነት ሰርቫንት ሁድ ያለ አገልግሎት
ያለ ሰርቫንትሁድ ኤክሰለንስ አይደረስም እና ይህንንም ማስተካከል ያስፈልጋል። ትልቅ ለመሆን መሞከር ሳይሆን ዝቅ ማለትና መስራት፣ ሰርቭ ማድረግ ማለት ነው። ታላቅ ገናና አምላክ አለ ብለሽ የምታምኚ ከሆነ እንዲረዳሽ ጠይቂ። ቴክ ታይም ቱ ፕሬይ። አሁን እኮ ይሄ እንትን ነው እኮ ይሄ ኦልድ ፋሽን ሳይሆን ጸሎት አሁን ስልጣኔ እኮ ሆኗል መጸለይ። ሞደርን ፒፕል ናቸው ከሆነ የሚጸልዩት። ስፒሪቹዋሊቲ ሲባል ትሰሚያለሽ። እርግጥ ነው ጥፋት ነው፣ ከሪሊጅን ሊርቁ ይሞክራሉ። ግን ቴክ ታይም ቱ ፕሬይ፣ ጊዜ ወሰጅና ጸልይ፣ አነጋግሪው። ለመሰለሽ ፕኔል ሰዎች ካከበሩሽ ወይም ባለስልጣኖች ካከበሩሽ ከሾሙሽ በአንድ መስመር ይሾሙሻል። በአንድ መስመር ደብዳቤ ያነሱሻል። ሰው ካከበረሽ እንደዛ ነው። ኢቭን ሰዎችም ተሰብስበው ካከበሩሽ በፈለጉ ጊዜ ሊያወርዱሽ ይችላሉ። እግዚአብሔር ግን ካከበረሽ ማንም አያወርድሽም። እግዚአብሔር ከሾመሽ ማንም አይሸረሽም። እግዚአብሔር ካከበረሽ ደግሞ ማንም ሊያዋርድሽ አይችልም። ይሞክራሉ ሰዎች ግን ሊያዋርዱሽ አይችልም። ስለዚህ ከእሱ ጋር ደግሞ መንገድን ማስተካከል፣ እሱ የሚያሳይሽ መንገድ ኤክሰል ማድረግ ትችያለሽ ማለት ነው። ሳይኮሎጂም እናወራለን፣ ቴዎሎጂም እናወራለን እና ዛሬ መግቢያውን በሕክምና እናድርገው እና አንድ ነገር ለማስረዳት ነውና አይናችን ውስጥ ሲሊየሪ መስልስ የሚባሉ አሉ። ታውቂያቸዋለሽ? ሲሊየሪ መስልስ ሌንሱን ከላይና ከታች ነው የሚደግፉ ጡንቻዎች ናቸው። ይኮማተራሉ፣ ሪላክስ ያደርጋሉ። ሲሊየሪ መስልስ ነው የሚባሉት። ሲኮማተሩ እንትን ያደርጉታል፣ ሌንሱን ስፌር ያደርጉታል፣ እንደ ክብ ያደርጉታል እና ቅርብ በምታይበት ጊዜ ቅርብ ስታነቢ ሲሊየሪ መስልስ ኮንትራክት ያደርጋሉ እና ሌንሱ ከርቭድ እንዲሆን እንዲታይ ይሻላል። ሪላክስ ደግሞ ሲያደርጉ ሌንሱ ፍላት ይሆናል እና እነሱ ሪላክስ ያደርጋሉ። ሩቅ ስትመለከቺ ያለው ነው እና አይናችንን ሌንሳችንን ክብ ማድረግ፣ ፍላት ማድረግ፣ ስናቀርብ ስናርቅ ፎከስ ለማድረግ የሚጠቅሙን ናቸው ሲሊየሪ መስልስ። አሁን ብዙ የምታነቢ ከሆነ ወይም ደግሞ አሁን ብዙ ሰው ስልኩን ስለሚይዝ ብዙ ጊዜ የምታነቢ ከሆነ ኮንትራክት ነው የሚያደርጉት። ማለት ስልካችን ላይ በጣም ስንቆይ ወይም በጣም ቅርብ አድርገን ስናነብ እነዚህ ሲሊየሪ መስልስ ኮንትራክት ያደርጋሉ። እንትን ኮንትራክት ይጨማድዳሉ አይደል? ኮንትራክሽን ከዛ ሌንሱን ስፌሪካል ለማድረግ ነው ኮንትራክት የሚያደርጉት እና ይጨነቃሉ። አይንሽ ስትሬንድ ይሆናል፣ አይንሽ ይደክማል፣ ራስ ምታት ይመጣል እና እንዲህ አይነት ነገሮች አሉ። ስለዚህ እኔ በግሌ ፕራክቲስ የማደርገው ምንድነው፣ በረንዳ ላይ ወጣና ብዙ ካነበብኩ በኋላ በረንዳ ላይ መጣ ቆምና ወደ ሩቅ እመለከታለሁ። ሩቅ ስትመለከቺ አይንሽ ከዚህ ላይ አንስተሽ ወደ ሩቅ ስትመለከቺ እነዛ ሲሊየሪ መስልስ ሪላክስ ያደርጋሉ። ሪላክስ ሲያደርጉ አይንሽ ያርፋል። አይንሽ ሲያርፍ ብሬንሽ ያርፋል። ስለዚህ ወደ ሩቅ መመልከት አይንን ያሳርፋል ማለት ነው። ግን ፊዚካሊ ወደ ሩቅ መመልከት ነው። እኔ በረንዳ አለችኝ ቢሮዬ ላይ ወጣና ቆምና ሆን ብዬ ሲኤምሲ ነው ህንፃዎች በዚህ ጋር ካሉ ህንፃዎች በሌሉበት በኩል ባዶ በሆነበት በኩል ለዚህ ወደ ሩቅ ያለው ከዛ ሳይ አይኔ ያርፋል። መስሎቹ ሪላክስ ያደርጋሉ። አይኔ ያርፋል፣ ብሬን ያርፋል። ግን ፊዚካሊ ብቻ ሳይሆን ሜንታሊም ደግሞ ሩቅ ስታይ፣ አሁን ይሄ ሩቅ ስታይ አይንሽ እንዴት እንደሚያርፍ አየሽ አይደለም? ሜንታሊ ደግሞ ሩቅ ስታይ አእምሮሽ ያርፋል። ፍቅር እዚህ ጋር ጥቃቅን ነገሮች ይኖራሉ። ጥቃቅን ችግሮች ምናምን ሊያናድሽ የሚፈልጉ ወይ ቻሌንጆች እንደዚህ ነገሮች ይኖራሉ። እለፊያቸውና እንጂ ሩቂ፣ ወደ ሩቂ፣ ከዛ አእምሮሽ ያርፋል። እዚህ ጋር ያሉትን የማይረቡ ነገሮች ኢግኖር አድርጊያቸው። እኔ አንድ በጣም ወደው ወዳጅ ያለ እና አሁን ለፒኤችዲ ይማራል እና ለፒኤችዲ እየተማረ ባለፈው አገኘሁትና በጣም ተናዷል። ምንድን ነው አልኩት። አንድ ኮርስ አንዱ አስተማሪ ሲሰጠኛል። ከዛ ዶንት ስዌት ዘ ስሞል ስታፍ አልኩት። ዶንት ስዌት ዘ ስሞል ስታፍ። አሁን ይሄ የዚህ ኮርስ ያገኘኸው
ህይወትህ ላይ ምንም የሚጨምረው የሚቀንሰው ነገር የለም። የምትማርለትን ዶክትሬት የሚጨምርልህ የሚቀንስልህ A+ ብታገኝ የሚያውቅልህ የለም። በኋላ ዶክትሬትህ ዲግሪ ማግኘትህ ነው እንጂ A+ አግኝተህ ነበር C አግኝተህ ነበር nobody cares። ስለዚህ ስሞል ስታፍ ነው። እንደዛ የሚል መጽሐፍ አለ ዶንት ስዌት ዘ ስሞል ስታፍ፣ ትናንሹ ነገር ላይ እንትን አትበል ነውና ደራሲው እሱን ያገኘው አንድ ሰውን ከሱ የበለጠ አንድ ደራሲ ጋር ሄድና ያለ ፈቃዱ አንዲት አረፍተ ነገር ወስዶ ነበር ከሱ። ከዛ ጨንቆት እንደው ካለ ፈቃድህ አንድ አረፍተ ነገር ካንተ ወስጄ ስምህን ሳላስፈቀድህ ምናምን አለው። ከዛ ያኛው ትልቁ ደራሲ ምን አለው? ዶንት ስዌት ዘ ስሞል ስታፍ አለው። እዚህ ጥቃቅን ነገር ላይ ጊዜህን አታሳልፍ አለው። ጀስት ኢግኖር ዲስ እና ቀጥላለሁ። እና ልክ በአይናችን በረንዳ ላይ ቆሜ ሩቅ ስመለከት አይኔ እንደሚያርፍ ብሬኔ እንደሚያርፍ ከዛ እዚህ ጋር የሚፈጠሩ ትንንሽዬ ነገሮችን ኢግኖር አድርገሻቸው አንቺ ሩቅ ተመልከች። ሩቅ ስትመለከች አእምሮሽ ያርፋል። እና ዋናው ነገር ላይ ከሩቅ ስትመለከች አሻግረሽ አሁን ካሉ ችግሮችሽ ፊትሽ ካሉ አንዳንዴ እኮ መንገድ ላይ ክላክስ ካረገብኝ ሰውዬ ጋር እንትን ስናድድ ስበሳጭ ኢሪቴትድ ስሆን ምናምን እኮ ሰው ልውል እችላለሁ። ዶንት ስዌት ዘ ስሞል ስታፍ። ያርግ እሱ ክላክስ ያርግ፣ አንቺ ሩቁን ተመልከች። እና ወደዛ ማየት ጥሩ ነው። ይሄ አስቀየመችኝ ተቀየምኳት ብሎ ማየት ማሰብ፣ ግረጅ መያዝ እንደዚህ እና ሩቅ ማየት መልካም ነው። ልክ እንደ ኢግሎች መስቀል አደባባይ ሆነው ቦሌ ኤርፖርት ያሉ 5 ኪሎ ሜትርስ እና ከዛ ከሩቅ የማየት አንዱ ባህሪያቸው የኢግልስ ብዙ ቢኖርም ብዙ ጊዜ ምሳሌ ይነሳሉ። አንዱ ባህሪያቸው ሩቅ ነው የሚመለከቱት። 5 ኪሎ ሜትር ርቀት ነው የሚመለከቱት። እና በዚሁ ለወገኖቻችን የምንነግረው ፕሮግራማችን ለሚከታተሉ አንዳንዴ ውጡና ሩቅ ተመልከቱ፣ አይናችሁን አሳርፉ፣ ስልኩን አንዳንዴ እምቢ በሉ። ብዙ ጊዜ አሁን መጽሐፍ አይደለም መቼም የያዘን ስልካችን ነው የያዘንና ስልኩን ቁጭ አድርጉትና ወጣ በሉና ህንጻ የማይታይበት ሩቅ ተመልከቱ። ሜንታሊም ደግሞ ሩቅ እዩ ማለት እንወዳለን። ከዚሁ ጋር ተያይዞ ሰማይ አለ። እንግዲህ ሩቅ ከሆኑ ቦታዎች አንዱ ሰማይ ነው አይደል? ወደ ሩቅ ማየት ስትፈልጊ እንዲህ በዛ በሆራይዘኑ እንደዚህ ያለው፣ አንዳንዴ ደግሞ ወደ ሰማይ ያለው ሩቅ ነው ሰማይ። እና ወደ ሰማይም ስትመለከቺ ፀሐይ በሌለበት ማለት ነው፣ ፀሐይዋን ሳታይ አይናችን ያርፋል። አይናችን ብቻ ሳይሆን ልባችንም ያርፋል። አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው ይላል። እና አይንሽን ታነሻለሽ። እኔ እኛ ወገኖቻችን አሁን እናቶች ቀና ብለው ወደ ሰማይ አንተ ታውቃለህ ሲሉ ደስ ይሉኛል። ወደ ሰማይ ታርገው አንተ ታውቃለህ ይላሉ። ሙስሊሞች ደግሞ ወደ ሰማይ ታርገው ኢንሻአላህ ይላሉ። እሱ ከፈቀደ ማለት ነው። ኢፍ አላህ ዊልስ ማለት ነው። ኢንሻአላህ ይላሉ። እሱ ያውቃል ይላሉ። እና ለያችን ሲሉ የሚያረጓት ነገር ደስ ትለኛለች። ወደ ሰማይ ያረጋሉ። እና ወደ ሰማይ ማየት ደግሞ አይንሽ ውስጥ ያሉ ማስሎችን ያሳርፋል። ከዛ ብሬንሽን ያሳርፋል፣ መንፈስሽን ያሳርፋል። ወደ ሰማይ አይኖችን ወደ ተራሮች አነሳ፣ ረዳቴ ከወዴት ይምጣ? ተራሮች እዚህ ጋር ያሉ ትላልቅ ሰዎች ምናምን ናቸው፣ ሁኔታዎች ናቸው። አይኖችን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው ይላል። እሱ ደግሞ ወደ ሰማይ ነው የምታየው። ወደ ሰማይ ደግሞ ለማየት የሚመቸው ሰዓት ማታ ነው። በጣም ውብ ነው፣ በጣም አስደናቂ ነው። ሲጨልም ጨረቃውን ያለ ችግር ታያታለሽ፣ ከዋክብቶቹን ታያቸዋለሽ፣ ያምራሉ በጣም። አንዱ ነገር ሚስ ያደረግነው ነገር መሰለሽ ፍቅር፣ ማታ ላይ ወደ ውጭ ወተን ወደ ሰማይ አናይም፣ ከዋክብትን አናይም፣ ጨረቃን አናይም። ይሄ ዝም ብሎ ለግጥም ሳይሆን ግን የእውነት በጣም ነው የምንጎዳው ያን ማረጋችን አለማረጋችን። እና ኃይል ነው የሚያምረው ከዋክብቶቹን ስታያቸው። እኔ የከዋክብት ነገር ፋስኔት ያደርገኛል።
እነዚህ ኮንስቴሌሽንስ የሚባሉት ስብስቦቹ እነ አኳሪየስ፣ ሊዮ፣ ኦሪየን፣ ካንሰር ድሮ ትምህርት ቤት የምንማራቸው እኛ ገር ደግሞ የሚነሱት እነ አንድሮሜዳ፣ ካዚዮፒያ ምናምን እነዚህ ኮንስቴሌሽንስ ታያለሽ፣ ከዋክብቶቹን ታያለሽ፣ አይንሽ ያርፋል፣ አእምሮሽ ያርፋል። በጣም ደስ ይላል። እና እንደምታውቂው አሁን ሚልኪ ዌይ ጋላክሲ ውስጥ ቢሊየንስ ስታርስ አሉ። ከፀሐይ 100 እጥፍ የሚያካክሉ ሳይዛቸው የበለጠ ማብራት የሚችሉ ከዋክብቶች አሉ። 100 እጥፍ ፀሐይን የሚያክሉ ከዋክብቶች አሉ። ፀሐይ በጣም ትልቅ ነች ከመሬት ጋር ስታወዳድሪያት፣ ግን የፀሐይን 100 እጥፍ ሳይዝ ያላቸው ትላልቅ ከዋክብቶች አሉ። ሩቅ ስለሆኑ ነው፣ ፀሐይ ስለምትቀርበን ነው። ስለ ሚልኪ ዌይ ጋላክሲ ሲወራ ቆየና ሚልኪ ዌይ ጋላክሲ ትልቅ ነው ሲባል ሀብል የሚባል ሰውዬ ሀብል ቴሌስኮፕን ሰራ። ሀብል ቴሌስኮፕን ይዞ እንዴ ኧረ ተው ወገኖች፣ አንድ ሚልኪ ዌይ ጋላክሲ ብቻ አይደለም ያሉት፣ ዴር አር ጋላክሲስ ሚሊየንስ ቢሊየንስ ኦፍ ጋላክሲስ፣ ጭራሽ ብዙ ጋላክሲዎች አሉ ደግሞ ወደ መባል መጣ። እነዚህ ሁሉ እንድናያቸው ማለት መታየት ያለባቸው ቅርብ ያሉትን ማታ ስንወጣ የምናያቸው አሉ፣ ግን ወተን አናያቸው። ግን አሁን ጥያቄ ልጠይቅሽ፣ አሁን ቀን ነው፣ ከዋክብቶቹ አሉ የሉም? ግን በኋላ ምሽት ላይ ፀሐይዋ ትጠልቃለች፣ ከዛ እየጨለመ ይመጣል፣ እየጨለመ ይመጣል፣ በደንብ ዳርክ ይሆናል። የዛ ጊዜ እስቲ ማታ ውጭ እናያቸው እንዴት እንደሚያበሩ ፈንጥቀው ሰማይ ላይ ስታያቸው። ከዋክብቶቹን እንድታያቸው ግን ዳርክነስ መምጣት አለበት፣ ጨለማ መምጣት አለበት።